ህይወታችን ዓለም ላይ ካለው ነገር ሁሉ ይበልጣል። ይህንን ሊረዳው የሚችል ሰው ግን ምንድነው? ነንሴንስ የሆነ ሰው ነው። በአምስቱ የስሜት ህዋሳት ጨብጨ አይቼ ነው ማመን የሚል ሰው ይህንን ላይ ይረዳው ይችላል ማለት ነው። ግን ከአምስቱ የስሜት ህዋሳት ውጪ በምናቡ የሚያስብ ከሆነ የማይዳሰሰውን የሚያምን ከሆነ የማይታየውን የሚያምን ከሆነ የማይደረገውን የሚያምን ከሆነ ግን ይህንን ይረዳዋል ማለት ነው። ስለዚህ ነንሴንስ መሆን አለበት ማለት ነው። ይህን ለመረዳት ማለት ነው። እንግዲህ የሰው ልጅ ህይወት ዓለም ላይ ካለው ነገር ሁሉ ይበልጣል። ይሄ ሪያሊቲ የሆነ ነገር። ምክንያቱም ሰው እጅግ የተከበረ ሰው እጅግ ኃያል ሰው እጅግ ከሚታሰበው በላይ ነው። አንድ ሰው ከሚያስበው በላይ ነው ራሱ ማለት ነው። ራሱ ከሚያስበው በላይ ነው። ይህንን አቅም ይዞ ነው የሰው ልጅ የአቅም ውስንነት የሚታይበት ማለት ነው። ይህንን ይዞ ነው የሰው ልጅ ችግር የሚበላው ማለት ነው። ይህንን ይዞ ነው የሰው ልጅ ተስፋ መቁረጥ የሚበላው ማለት ነው። ይህንን ይዞ ነው የሰው ልጅ ምንም እንደማይፈጥር ምንም እንደማይሰራ ምንም እንደማያከናውን የሚረዳው ማለት ነው። ይሄ የሆነበት ምክንያት ምን ይመስላችኋል? ይሄ የሆነበት ምክንያት የሰው ልጅ ሴንስ ነው። በሚጨበጡና በሚዳሰሱ ነገሮች ነው የሚያምን። የሚዳሰስና የሚጨበጥ ነገር ከሌለ ህይወቱ ምንድነው የሚለው? በምናቡ አይቶ ማሳካት አይችልም። እውነቱን የምነግራችሁ ነገር ግን ምንድነው? የዓለም ህዝብ በሙሉ አሁን የደረሰበትን የደረሰ ማንኛውም ሰው አሁን የዕለት እንጀራውን የሚጋግረው ከሴንስ ተነስቶ ነው ማለት ነው። ከሚዳሰስ ነገር ከሚጨበጥ ነገር ተነስቶ ነው ማለት ነው። የሚጨበጥ ነገር በአእምሮ ከሌለ የሚዳሰስ ነገር ከሌለ በአምስቱ የስሜት ህዋሳት የሚታይ ነገር ከሌለ ይሄ ሰው ይህን ትክክል ነው ብሎ ያስብ ማለት ነው። ለዚህ ነው ብዙ ሰው ህልሙ የማይሳካው ከዚህ ጋር ይህን ሰራ የሚያደርግ የተጨበጠ ሪያሊቲ ነገር ከምድር ላይ ካላገኘ የሚጨበጥ በአምስቱ የስሜት ህዋሳት የሚዳሰስ ነገር ካላገኘ ምንም ነገር እምነት የለውም ማለት ነው። እንደማይሳካ ነው የሚያምነው ማለት ነው። ህልምም የለውም ማለት ነው። ለዚህ ነው የብዙ ሰዎች የማይሳካላቸው። ነገር ግን የተወሰኑ ጥቂት ነንሴንስ የሆኑ ሰዎች ግን ምን ያደርጋሉ መሰላችሁ? ምንም በማይታይ ነገር ላይ ይገነባሉ ማንነታቸው። ምንም በማይታይ ነገር ላይ ይገነባሉ ሀብታቸው። እያንዳንዱ ነገራቸውን በሙሉ በማይታይ ነገር ላይ ያምናሉ ወይም በማይታይ ነገር ላይ ይገነባሉ። ይህን ይገነቡና በምናባቸው የስበትን ኃይል ይጠቀማሉ። በምናባቸው እንዳላቸው በምናባቸው እንደተፈጸመ በምናባቸው ትልቅ መጠጋትን ያደርጋሉ ማለት ነው። ይህን ሲያደርጉ ከላይ ምንም ከሌለ የሳቡት ነገር ወደ እነሱ ይመጣል ማለት ነው። ምንም ከሌለ የተሳለ ነገር ቀስ እያለ ወደ ምድር ይመጣል ማለት ነው። ቀስ እያለ ከነን ሴንስ ወደ ሴንስ እየመጣ ይሄዳል ማለት ነው። ስለዚህ ይህንን ነገር ለማድረግ ከእናንተ የሚጠበቀው ነገር ምንድነው? ሪያሊቲው ምንድነው ብላችሁ መጠየቅ የለባችሁ። አንድ ሲደመር አንድ እኩል ነው ሁለት እንዲመጣ ብቻ መፈለግ የለባችሁ። ምን ማድረግ አለባችሁ? ከዚህ በላይ ማሰብ መቻል አለባችሁ። አንድ ሲደመር አንድ እኩል ነው አንድ እንዲመጣ ማድረግ አለባችሁ። ወይም እኩል ነው 3 እንዲመጣ ማድረግ አለባችሁ። ይህንን ሐሳብ ማሰብ ነው። የተለየ የማይጨበጥ ነገር ማሰብ ነው። ከተሰጠ ኤሪያ መውጣት ነው። ይህ ካልሆነ ምንም አዲስ ነገር ሳትፈጥር ነው የምትኖረው። የሚታየውና ከያዝኸው ኢንፎርሜሽን በላይ ማሰብ አለብህ። አእምሮህን ምንም በቃ ሊሚትነስ ማድረግ አለብህ። የተገደበ ማድረግ የለብህ። መልቀቅ አለብህ። ይህን ያሰሩ ነገሮች ሊኖሩ ይችላል። እንዳታስብ፣ በምናብህ እንዳታይ፣ እውነታ እንደሆነ እንዳታውቅ እያደረጉ ያሰሩ ነገሮች አሉ። እነዚህ ነገሮች መልቀቅ አለብህ ወይም መፍታት አለብህ እነዚህ ነገሮች ማለት ነው። ይህን ስታደርግ አንተ ምንድነው ነንሴንስ ትሆናለህ ማለት ነው። በምናብ ማየት፣ በመንፈስ ጋር መገናኘት፣ መንፈስህን ማወቅ፣ መደሰት ምንም በሌለው ነገር ማለት ነው። ማጤን፣ ማሰላሰል፣ ማሰብ፣ አርቆ ማሰብ እነዚህ ትማራለህ ማለት ነው። እነዚህ ታውቃለህ ማለት ነው። እንግዲህ ምን እንደምታውቁት በዓለማችን ጥቂት ሰዎች በጣም በቁጥር አናሳ ሰዎች ያከናወኑት ነገር በዚህ መንገድ ተጉዘው ያሳኩ በዚህ መንገድ ተጉዘው ህይወታቸውን በትልቅ የኖሩ ይህንን ነገር ስላደረጉ። ስለዚህ እኛም ምን ማድረግ አለብን ማለት ነው?
ልክ እንደ 2% ሰዎች በዓለማችን ላይ እንደ 2% ሰዎች ማሰብ አለብን። እነዚያ ከተለመደ ነገር መውጣት የቻሉ ናቸው። የተለመደውን አሰራር ትተው ሌላ አሰራር የተከተሉ ናቸው። አእምሯቸውን ከጥያቄ በላይ የጥያቄ የጠየቁ ሰዎች ናቸው። ሴንስ ሳይሆኑ ይህን ነገር በዚህ እንዴት አድርጌ ያገኘዋለሁ ብሎ ካልኩሌት ሳይሰሩ ብልጠት ሳይሰሩ ያገኙ ሰዎች ናቸው ማለት ነው። የማይቻል ነገር ያደረጉ ሰዎች ናቸው ማለት ነው። የማይደረግ ነገር ያደረጉ ሰዎች ናቸው። ምክንያቱም በዚህ በሚዲየም ሰው ወይም በተለመደው በሚሄድ ሰው ወጣ ያሉ ሰዎች በተለመደው የሚሄድ ሰው የሚተቸው እንዴ አይቻልም ብሎ የሚመለሰው የሚያምነው ማለት ነው። አይ ይህን ማድረግ አይቻልም ልመለስ፣ ይህን ማድረግ ለኔ አይደለም፣ ይህን ማድረግ ያስቀጣል፣ ይህን ማድረግ ጥሩ አይደለም እያለ ለተመለሰው ሰው የማይቻል አይነት ነገር የመሰለው ነው እነሱ ያደረጉ ሰዎች ናቸው። ይህንን መውጣት አልችልም፣ ይህን ተራራ ማለፍ አልችልም፣ ይህን ባህር መሻገር አልችልም፣ ይህን ገደል መውጣት አልችልም ብለው የተመለሱ ሰዎች አቀበት ቁልቁለቱ በጣም ከባድ ነው ለኔ፣ ጋራው ሸንተረሩ በጣም ከባድ ነው ለኔ ብለው ያሰቡ ሰዎች ብለው የተመለሱ ሰዎች ካደረጉት በላይ ያደረጉ ሰዎች ናቸው ኃያልነታቸውን ያረጋግጡ። ትልቅ የፈጠራ ውጤትን ያመጡ ማለት ነው። ትልቅ ኃያልነትን የገነቡ ማለት ነው። ስማቸውን ከምድር ትተው የሄዱ አእምሯቸውን መቃብር ሳይገቡ ተጠቅመው ያለፉ ትልቅ አሻራ በምድር ላይ ትተው የሄዱ ትልቅ አስፓልት ሰርተው የሄዱ የኑሮ አስፓልት ሰው እንደፈለገ እንዲንሸራሸር፣ ሰው እንደፈለገ እንዲሄድ፣ ሰው እንደፈለገ ምንም ሳይገድበው ምንም ነገር ሳይጥስ እነሱ ጥሰውለት አስፓልት ሰርተው የሄዱ ሰዎች አሉ። ትልቅ አእምሮ ያላቸው እነዚህ ነንሴንስ ናቸው። ማሰብ ከምንችለው በላይ ያሰቡ፣ ማሰብ ካለባቸው በላይ ያሰቡ ሰዎች ናቸው። አእምሯቸውን የተጠቀሙ ሰዎች ናቸው። ስለዚህ አንተም የነዚህን ፈለግ መከተል አለብህ ማለት ነው። አሁን ይህን ቪዲዮ የምታዳምጡ ሰዎች በሙሉ ምን ማድረግ አለብን ማለት ነው? በህይወታችን ነንሴንስ መሆን አለብን። ከሚባለው በላይ ማሰብ፣ ከተሰጠን ኤሪያ በላይ መሄድ፣ እኛ በልባችን ካሰብነው በላይ መሄድ፣ የማይታሰብ ነገር ማሰብ፣ የማይደረግ የሚመስል ነገር ማድረግ መቻል። ይህን ስናደርግ የእውነት ከልባችን ካደረግነው ኃያልነታችን እየተረጋገጠ ይሄዳል። ይህን አስቡ። ይህን የምታገኙት ግን ዝም ብላችሁ እየተንጫጫችሁ አይደለም። በዓለም ላይ እየተሯሯጣችሁ አይደለም። እየተጨቃጨቃችሁ ቂም ይዛችሁ አይደለም። ለሰው ጥሩ ሳታስቡ ቀርታችሁ አይደለም። ቁጭ ብለውና ራሳችሁን ምን ላድርግ? ምንድነው ልፈጥር የምችለው? ምንድነው ላረግ የምችለው? ምን ነው ከኔ ሊከናወን የሚችለው? እኔ ልፈጽመው የምችለው ነገር ምንድነው? የቱን ባረግ ነው ትልቅ ነገር ልፈጽም የምችለው? የትኛውን ባከናውን ነው በትልቁ ላስብና በትልቁ ለሰዎች ሊደርስ የሚችለው? ዓለምን ላሸንፍ የሚችለው? ለዓለም አሻራቴ ጥዬ ልሄድ የሚችለው? ከመሞቴ በፊት አእምሮዬን ተጠቅሜ መሄደው ምን ሳደርግ? ይህን ጥያቄ መጠየቅ አለባችሁ። ቁጭ ብላችሁ የራሳችሁ ራሳችሁን ከራሳችሁ ጋር ምከር፣ አውጣ፣ አውርድ፣ ተሰሳት፣ ሞክር። ይህን ስታደርግ ነው ትልቅነት የሚገነባው። ይህን ስታደርግ ነው ኃያልነት የሚጸነሰሰው። የሰው ልጅ አእምሮ ኑሮውን መጸንሰስ አለበት። የሰው ልጅ ህይወት ቀላል አይደለም። ትልቅ ነገር ስለተሰጠው አንድ ሰው የራሱን ኑሮ መጠንሰስ አለበት። የራሱን ኑሮ መፍጠር አለበት። ይህን ሲጠነስስ ትልቅ ነገር ያገኛል። ይህን ሲጠነስስ ጽንስሱ ያማረ ይሆንለታል ማለት ነው። አንተ ዛሬ የጸነሰስው ነገር ነው። አንተ ዛሬ ያሰብኸው ነገር ነው። አንተ ዛሬ የፈጸምኸው ነገር ነው። አንተ ዛሬ ያሰላሰለው ነገር ነው ነገ ለሰዎቹ ሊደርስ የሚችለው፣ ነገ ህይወትን ሊቀይር የሚችለው፣ ነገ ዓለምን ሊቀይር የሚችለው ይሄ ነው። ሌላ ነገር አይደለም። ሌላ ነገር አይደለም። አንተ በአእምሮህ ያመጣኸው ነገር ነው። አንተ አእምሮህን አስጨንቀህ እንዲያስብ አድርገህ ያሳሰብኸው ነገር ነገ ፍሬ የሚያፈራ ማለት ነው። አሊያ ግን አእምሮህን ምንም ሳያስብ ካስቀመጥኸው ነገ ኃያልነትህ ወደ መቃብር ይገባል ማለት ነው። እንዲያውም የሆነ ሰው ምን ይላል መሰላችሁ?
ትልቅ ደራሲና ጻፊ ነው። ብዙ ኢንዱስትሪዎችና ብዙ ፋብሪካዎች እንዲሁም ብዙ የፈጠራ ኃይሎች ያሉ መቃብር ውስጥ ነው ይላል። ለምን? የሰው ልጅ አእምሮውን ሳይጠቀም ወደ መቃብር ገብቷል ማለት ነው። አእምሮውን ሳይጠቀም ሙቷል ማለት ነው። አእምሮውን ሳይጠቀም ከዚህ ዓለም ሂዷል ማለት ነው። ከተፈጠረው ይልቅ ሳይፈጠር የሄደው ይበልጣል ማለት ነው። ስለዚህ ስለሆነ ምንድነው ብዙ ኢንዱስትሪዎች ብዙ የፈጠራ ኃይሎች ያሉ መቃብር ውስጥ ነው ይላል። እውነት ነው። አንተ ምንም ይሄን ቪዲዮ የምትሰማ ሰው በሙሉ ምንም ነገር በዚህ ዓለም ላይ ሳታረክ ከሄድ መቃብር ውስጥ ይዘው እየገባ ነው ማለት ነው። ያንተን ሰውነት ያንተን ሰው ሆኖ መፈጠር መቃብር ውስጥ ይዘው እየገባ ነው ማለት ነው። ጥንቃቄ አድርግ። ዛሬ አስብ እስኪ እንዴት ሰውነትን ከእግዚአብሔር የተሰጠን ኃያልነት እንዴት ጥለት ትገባለህ? እንዴት ምንም አይነት ነገር ሳትፈጥርበት ምንም አይነት ነገር ሳታከናውንበት እንዴት ይዘህ ወደ መቃብር ትሄዳለህ? አስብ። ዛሬ እናንተን ማንነት በጥቂቱም ቢሆን እንደተረዳችሁ ታምናለሁ። ምክንያቱም እናንተ ካለው ነገር ላይ ሙሉ ስለምትበልጡ ማለት ነው። እናንተ ዓለም ላይ ካለው በሙሉ ትበልጣላችሁ። ይህ ስለሆነ ዛሬ እናንተን እንድታዩና እናንተ ዓለምን ከበለጣችሁ እናንተ ከዓለም ላይ ካለው ነገር ሁሉ ከበለጣችሁ ምንድነው የሚያስፈራኝ ነገር? ምንድነው የሚያስጨንቀኝ ነገር? ምንድነው ከኔ በላይ የሆነ ነገር ብላችሁ መርምሩ። ይህንን ነው የምታገኙ ማለት ነው። ይህንን ኃያልነት ነው የምታገኙ ማለት ነው። ይህን ካረጋችሁ በኋላ ትልቅ ለውጥ በአእምሯችሁ እንደሚመጣ አምናለሁ። ትልቅ ፐርፎርም እንደምታደርጉ አምናለሁ። ትልቅ ፍጻሜን እንደምትፈጽሙ አምናለሁ። አመሰግናለሁ። ሰላም ዋሉልኝ። ላይክ፣ ፎሎ፣ ሼር አድርጉ። ሌላ ሰውም እንዲደርስ አድርጉልኝ። አመሰግናለሁ።